ሰላም ሰላም ውድ ተመልካቾቼ ዛሬ ደስ በመለውና በአዲስ ቪዲዮ ከትብየላችኋለሁ። የጽጌና የዳኒ ሮያል ደጋፊዎች በሙሉ በጣም ደስ ይላል። ትላንትና ቪዲዮ ሰርች ነበረ። እንግዲህ ዳኒ አሞት ነበር። በጣም ስትሬስ ውስጥ ገብተው ጭንቀት ውስጥ ገብተው በጣም ታሞ ነበረ። ብዙ ነገሮች ተለጣጥፎ ምናምን ተገኝቶ ነበረ። እንግዲህ ድራማቸው ማብቂያውን አግኝቷል። ጽጌና ዳኒ ተስማምቷል። ወደ ፍቅራቸው ተመልሷል ብዬ ለብስራችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይህንን ምርጥ የሆነውን ቪዲዮውን እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለዳኒ እግዚአብሔር ይማርህ እያላችሁ የነበራችሁ ዛሬ ደስ ይበላችሁ። እንግዲህ ዛሬ ተሽሎት ዛሬ ከጽጌ ጋር ሆኖ ትላንትና ጽጌን አምጡልኝ፣ ከጽጌ ጋር መሆን ፈልጋለሁ፣ ጽጌን አምጡልኝ እያለ ዳኒ በጣም እየጮኸ ነበረ። እንግዲህ ዛሬ ጽጌና ዳኒ የሚገናኙበት ቀን ነው። እንግዲህ ጽጌና ዳኒ ወደ ድሮ ፍቅራቸው የሚመለሱበት ኤፍሶን ከመሃላቸው ወጥታ ለየት ያለ ጊዜ የሚያሳልፉበት ነው። ደስ የሚል ቪዲዮ ይዤላችሁ መጥቼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ጽጌና ዳኒ ሲገናኙ ምን ሊፈጠር ይችላል? ጽጌ ዳኒ ታሞ ሆስፒታል ተኝቶ አልመጣችም ነበር። ጽጌ ሌላ ቦታ ነበረች። እንግዲህ ዛሬ ተጠርታ መታለች። ሜሪ ጠርታታለች። ዳኒ ከሆስፒታል ሊወጣ ስለሆነ ሜሪ ጠርታ ጽጌ ትመጣለች ከቤት ጋር ማለት ነው። ውድ ተመልካቾቼ ምን ሊፈጠር ይችላል? እሱን ለእናንተ ትቼላችኋለሁ። እናንተ ሀሳባችሁን እንግዲህ ፈታ ዘና እያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮን ከወደዳችሁ ደግሞ ላይክ እያደረጋችሁ ጀምሩ ማለት ነው። በጣም አሪፍ ቪዲዮ እንደሚሆንላችሁ ተስፋ አደርጋለሁ። ትላንትና በጣም የሚያስጨንቅ ነበረ። ዳኒ ታሞ ስለነበረ እነ ሜሪ እየጮሁ ነበረ። በቃ ብዙ ነገር ነበረ። ግን አሁን ዳኒ ተሽሎታል። ዳኒና ጽጌ ወደ ፍቅራቸው ተመልሷል። ውድ ተመልካቾቼ እንግዲህ ምን ትላላችሁ? ዳኒ እስከዛሬ ድረስ ላጠፋውበት፣ ለበደልኩት፣ ላሳዘንኩትም በጣም ይቅርታ ብሏት ጽጌን ይቅርታ እየጠየቃት ቪዲዮ አግኝተናል ማለት ነው። እንደም ለዛሬ እስከዛሬ ድረስ ለተፈጠረ ነገር ጽጌ አንቺ ነሽ ተጠያቂ እያላት ነበር። ጽጌን ተጠያቂ አድርጓት ነበር። በአንቺ ምክንያት ነው ይሄ ሁሉ ነገር ሊፈጠር የቻለው፣ በአንቺ ምክንያት ነው። ኤፍሶንን ላገባት የቻልኩት በአንቺ ምክንያት ነው። ኤፍሶን ያረገዘችው በአንቺ፣ በቃ በጽጌ ምክንያት ብቻ ዳኒ ህይወት ውስጥ በጽጌ ምክንያት ያልሆነ ነገር ምንም ነገር አልነበረም ነበረ። ዛሬ ግን ዳኒ እኔው ጥፋተኛ ነኝ፣ እኔ ተጸጽቻለሁ ብሏታል ማለት ነው። እንግዲህ ቪዲዮን አብረን እንመለከታለን። ወደ ቪዲዮ እስከዛው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ ስለዚህ ዛሬ ትክክለኛ ሰዓት ነው ብያስባለሁ። እሱ አገግሟል፣ አንቺም ትንሽ ተረጋግተሻል። ስለዚህ ተረጋግተን የሚደረገውን ነገር እናደርጋለን ማለት ነው። እሺ ስሜታዊ እንዳትሆኚ፣ እንዳይቀሰቀስበት ገባሽ? በእኔ ምክንያት ነው እንደዚህ እየሆነች ያለሽ የሚባለው ነገር እንዳይመጣ ገባሽ? ዳኒዬ አይዞህ እኔ ሊመምህ ብላ ጥምጥም ማለች ማለት ነው። እና ቤቲም እያለቀሱ ይገኛሉ። ፍቅራቸው የሚያስለቅስ የሚያስቀና ነበረ። ታዲያ በመሀላቸው ምንድነው የተፈጠረ? ታዲያ በመሀላቸው ምንድነው የተከሰተው? እንግዲህ ጽጌ የሴትነት መግደርደር እየተገረደረች ቀለበት ሊያደርግላት ስል እምቢ ባለችበት ምክንያት ይሄ ሁሉ ነገር ተፈጠረ። ምንም ማድረግ አይቻልም። ዛሬ ግን ተመልሷል። ይሄው ደስ ይላል፣ በጣም ደስ ይላል። እንግዲህ በጣም ደስ የሚል ነው። ዳኒ ደህና ሆኖ ወጥቷል። እንግዲህ ይሄው እኔና ይዞ በቃ ከጎኔ ስላልነበርኩ በጣም ይቅርታ፣ በጣም ካንተ ጎን ስላልሆንኩ በችግር ጊዜ ላይ ካንተ ጋራ ስላልሆንኩኝ በጣም ይቅርታ እያለች ትገኛለች ማለት ነው። ጽጉሻ ያመመኝ ሞት በጣም ጨንቆኝ ነበረ። እንግዲህ እኔ በዛ ሰዓት በጣም አሞኝ ነበረ። በዛ ሰዓት በጣም እየተጨነቅኩኝ ነበረ። ጥፋቴ ገብቶኛል እና የጥፋተኝነት ስሜት ተሰምቶኛል። ጽጌንም ጎድቻታለሁ፣ አሳዝኛታለሁ፣ እኔ ጥፋተኛ ነኝ እያላት ነው ማለት ነው።
ዳኒ በጣም ያ የሚገርም ለውጥ አምጥቷል። እንግዲህ ጽጌ ጥፋተኛ አይደለችም። አረ እጅ መሳምም አለ ትላላችሁ። በቃ ፍቅር በፍቅር ሆነዋል። እንግዲህ ዳኒ የሆነ ነገር ጀምሮ ነበረ እንደዛ የሆነበት ምክንያት ብላ ሜሪ የሆነ ነገር ኩሽ እያለች ነበር ለጽጌ ማለት ነው። እንግዲህ እውነቱን ተናገር፣ ማወቅ ባለችበት ጊዜ ላይ እውነቱን ተናገር። እውነቱ ምንድነው? እንስማ እስቲ። እንረዳዋለን ሁሉንም ነገር ግን ምን I absolutely see makeup as an artistic expression. ነገሮች በሙሉ ማስከፋት የለም። አሁን የተረዳሁት አንቺ በጣም ጎድቼሻለሁ። እኔ ታይም የዛኔ ጉዳቴ እንጂ አንቺ የጎዳዎች ምናምን አልታይም እና በጣም ጎድቼሻለሁ። ብዙ ነገሮች እየታገሽ ልሽ ነች። ስለዚህ ነገር በጣም ነው የምሰጥነው። ምን መሰለሽ እኔ የትኛውም ህይወት ውስጥ አንቺ ልትኖር ይፈልጋል። በቃ አንቺ እንግዲህ ጽጌሻ በጣም ይቅርታ አንቺን ጎድቼሻለሁ፣ አሳዝኜሻለሁ፣ አስከፍቼሻለሁ፣ በጣም ይቅርታ አድርግልኝ እያለች ትገኛለች። የዳኒ ይቅርታ እየጠየቃት ይገኛል ማለት ነው። እንግዲህ አንቺ ከጎኔ እንድትኖርልኝ እፈልጋለሁ፣ ከኔ እንድትርቂ አልፈልግም፣ ከአይኔ እንድትርቂ አልፈልግም፣ አንቺ ከኔ ጋር እንድትሆኝ ነው የምፈልገው እንግዲህ ብሎ ያ ዳኒ ጽጌን ከጥፋተኛነት አወጥቷት እንግዲህ ዛሬ ይቅርታ እየጠየቃት ይገኛል። ነገሮች አይቀየርም አትበሉ፣ ይቀየራል። የምሬን ነው የምላችሁ። እናም የድራማቸው ማብቂያን ደርሰናል። እንግዲህ ማብቂያ የደረስ ነው ይመስላል። እንግዲህ ያ ጽጌና ዳኒ ከታረቁ ያው የማይፈታ ነገር የለም ብለን እናስባለን። የኤፍሶን ነገርስ ምን ላይ ይሆናል? የኤፍሶን ነገርስ ምን ላይ ነው የሚያበቃው? የኤፍሶን ነገር ምን ላይ ይቆማል የሚለውን ነገር ደግሞ እስቲ እናንተ ምን ላይ ይቆማል ብላችሁ ታስባላችሁ? የኤፍሶን ነገር እውነት ነው ውሸት ነው? ኤፍሶን እውነት አርግዛለች ወይስ ዳኒን ለመፈተን ያደረጉት ነገር ነው? እሱን አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ጽጌና ዳኒ እንደዚህ ተረጋግቶ ሲያወሩ ያው ይሄ ድራማ ከተጀመረበት ጊዜ ይሄ የመጀመሪያ ቪዲዮ ነው ማለት ነው። እንግዲህ አሁን ጽጌና ዳኒ ተስማምተዋል። ወደ ራሳቸው ፍቅር ወደ ድሮ ፍቅራቸው ሊመለሱ ተስማምተው ያው መጥቷሉ ማለት ነው። ጽጌም ከጎንህ መሆን ነበረብኝ፣ በዛ ሰዓት ላይ ግን ምን ማድረግ እንዳለብኝ እንኳን አላወቅኩም ነበር፣ በጣም ተጨንቄ ነበረ እና ለዛ ነው እኔም ያልመጣሁት ያልተገኘሁት ብላለች ማለት ነው። ውድ ተመልካቾቼ ያው እያፈረች ነው ጽጌም እየተሽኮረመመች ነው። ጽጌም እንግዲህ ምን እንደተፈጠረ ባናቅም ማለት ነው። እንግዲህ እስቲ አብረን እንመልከትና የተፈጠረውን ነገር የምንመለከት ይሆናል ማለት ነው። ወደ ቪዲዮ እንግዲህ ዳኒም በፍቅር በስስት እያቀፈ እሷም እያቀፈችው ትገኛለች ማለት ነው። እንግዲህ ከዚህ በኋላ ያው በፍቅር ነው የሚመጡት ማለት ነው እና በጣም ደስ ይላል። ሰዓት ላይ ምን እንዳትለስ ዳኒ ወል ችግር የለም እርሷ ተረጋጋ እያለች ነው። ጽጌን አምጣልኝ። ጽግሻል አንችልኝ ደግሞ መቆላሉት ምን አለ አሁን የዛዛት ቆጣ ተቆላም መጣት እኮ አንዳንዴ ይኸውልህ ሰው ጠጥቶ አይደል የልቡን የሚናገረው? የአንተ ማደንዘዣ የልብህን አወጣለህ። እኔ ብዙ ጊዜ ለበጎ ነው እላለሁ አይደለም። እንግዲህ እኔ እኮ ለልቤን አውጥቻለሁ፣ የልቤን እኮ ተናግሬያለሁ። እቺ እኮ አይገባትም አላለም ለጽጌ ዛሬ ዳኒ። እሷ ጽጌ ናት የማይገባት ማለት ነው። እንግዲህ ወይ ጽጌ ቀባጧ እንግዲህ ፈታ ብላለች ዛሬ። እንግዲህ ፈታ እየተሽከረመመች ነው፣ እያፈረች ነው። እሱንም እንግዲህ ከጎኔ መሆን ነበረብኝ፣ ማስታመም ነበረብኝ፣ መጠየቅ ነበረብኝ እኔ በአንተ ልብ ውስጥ እስካለው ድረስ ብላ ይኸው ጽጌም
ፈታ እያለች ትገኛለች ማለት ነው። ውድ ተመልካቾቼ እናንተም ፈታ ዘና እያላችሁ ቪዲዮን እየተመለከታችሁ ከወደዳችሁ ላይክ እያደረጋችሁ አበረታቱኝ። ከዛ ደግሞ ሰብስክራይብ የሚለውን ሰብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ ውድ ተመልካቾቼ። እና በጣም የሚገርም የጽጌና የዳኒ የጽጌ እርዋል ደጋፊዎች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በጣም የምትወዱትን ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ጽጌና ዛሬ ወደ ፍቅራቸው ተመልሰው ተቃቅፎ እየሳቁ ጽጌ እየተሽኮረመመች ዳኒ እያሟገሳት እኔ እኮ ከልቤ ተናግሬ ነበር ፍቅሬን ገልጫት ነበረ እሷ ግን አይገባትም እያላት እንግዲህ እየተናገረ ይገኛል ማለት ነው። እንግዲህ ኤፍሶን ታዲያ እዚህ መሀል ላይ ምንድነው የምትሆነው? ኤፍሶን እኮ ትላንትና እንግዲህ ዳኒ እንዴት ነው ምናምን ብለ ስትጠይቀው ዳኒ ጽግሻን አምጭልኝ ስላ እንዴን ያርግሽ ያለው ያንተን ልጅ ተሸክሜ አንተ ዛሬም ጽግሻን ትላለህ ጭራሽ አቆላምጣ ትጠራለህ ብለ ተናደ እያለቀሰች ወጣ ነበር። እንግዲህ ነገ ምን ሊፈጠር ይችላል እሱ ለእናንተ ያስቀምጥላችኋለሁ። እኔም ደግሞ በጉጉት ስትጠብቁ እንደዚህ ምርጥ የሆነ ቪዲዮዎችን ይዤላችሁ ከችላለሁ ማለት ነው። እንግዲህ እናንተም አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውድ ተመልካቾቼ። ለዛሬ ደግሞ ይዤላችሁ የመጣሁት ይህንን ድንቅ በጣም የምትወዱትን ተወዳጅ የሆነውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። የጽጌና የዳኒ ፍቅር ተመልሰው በፍቅር ፍልቅልቅ ብለው ይገኛሉ ማለት ነው። በጣም ደስ ይላል። በጣም ደስ ብለዋል። እንግዲህ ሜሪም ጽጌ ሜሪን እያመሰገነች ነው፣ ቤቲንም እያመሰገነች ነው። ከጎኑ ስለነበራችሁ በጣም አመሰግናለሁ። እናንተ ከጎኑ ሆናችሁ ስለረዳችሁ፣ ስላንከባከባችሁ፣ ስለጠየቃችሁ በጣም አመሰግናለሁ ብላ ሜሪንም እያመሰገነች ነው፣ ቤቲንም እያመሰገነች ነው። ሜሪ ደግሞ እዛ መሀል ላይ እንግዲህ እኔ ጓደኛዬ ነው አንቺም ጓደኛሽ ነት ብላ እንግዲህ ሜሪና ቤቲ ሁለታቸውም አብሮ ሲመሰጋገኑ እናያለን። ቪዲዮውን እንመልከት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ አድርጉልኝ፣ ሰብስክራይብ እያደረጋችሁ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። የነበረው ነገር ሌላ ነው። ዛሬ ላይ አይሆንም። አሁን ይህን መነጋገራችን ሰዓት ሳይሆን አይምሮ ላይ እንድታስበው ምን እንዳትጨናነቅበት ደግሞ ግን ነበረብኝ በዛ ሰዓት ሆነ ስለምናገር ትልቅ ነገር እንዳመለጠኝ አስባለሁ። ደህና አልነበርሽም ራስሽ። እኔ እኮ ለእንደሞ ቢሆን እኔ እንዴት ነው ራስሽ ማውራት ትችይ ነበር? ምን እንዳወራሽ ታስታውሻለሽ? አንቺ በማረን ልጅ ወስደሻል እኮ አንቺ አረጋ አልነበረችም እንዴ? ኧረ ጽጌ በቃ ሄድበትን አታውቅ ምን አታውቅ የት እንዳለች አታውቅ። በጣም ከባድ ነገር ውስጥ ነበር። ብቻ ግን ከጎኑ ስለነበራችሁ በጣም ነው የማመሰግነው። ኤኒታይም አመሰግናለሁ በእውነት እግዚአብሔር እኔ ውክልና አለኝ። ስለዚህ አሁን ፋሚሊዎቻችን ይኸው እንግዲህ አንተ እስቲ ዝም ብል ማውራት ብዙ አልችልም ተብሏል። እንግዲህ እንደምታዩት ዳኒ ዛሬ በጣም ሰላም ሆኗል። እግዚአብሔር ይመስገን።